የኮረም ከተማ ወደ ሰላማዊ እንቅስቃሴ እየተመለሰች እንደምትገኝ ተናገሩ። በአሸባሪው ወያኔ ወራሪ ለበርካታ ወራት ግፍ ሲፈጸምባት የቆየችው ኮረም ከተማ ነፃ በመውጣቷ ደስታቸውን የገለጹት ነዋሪዎቹ በወያኔ ወረራ የሸሹ የከተማዋ ነዋሪዎች ወደ ቤታቸው እንዲመለሱ ጠይቀዋል። ዘገባው የሰለሞን ደሴ ነው። አቢብ አለም ያቀርበዋል። አሸባሪ ወያኔ በወረራ ግፍ አብዝቶባቸው የነበሩ የኮረም ከተማ ነዋሪዎች አሁን ወደ ሰላማዊ እንቅስቃሴ ተመልሰዋል። የኮረም ከተማ ነዋሪዎች እንደተናገሩት ባለፉት ዓመታት አሸባሪ ወያኔ ጦርነት በመክፈቱ ምክንያት በኑሮ ውድነትና በጦርነት ሲሰቃዩ መቆየታቸውንና በሰላም ወጥቶ ለመግባት ተቸግረው እንደነበር ተናግረዋል። ሸሽቶ ነበር አብሮ ጫካው ወር ዛሬ በዛሬ ወር ያለው በቃ አንድ ወር በሙሉ ጫካ ነው የነበረው። ጫካ ማለት ነው። ራታማ አይበላም ምሳማ አይበላም። ይጫፋል እዛ ይመጣሉ ወደ እነሱ ደግሞ ወደ ይሮጣሉ። መጣ ያልነኛም በይሮጣሉ ማለት ነው። በግዴታ ምን የተያዘ ቤት ሰው ይሄዳል ያልተያዘ ደግሞ ተሸሽገው ይናራል። የአሸባሪ ወያኔ ታጣቂዎች ቤታችን ድረስ እየመጡ ያስፈራሩና ውጡ ይሉን ነበር። አሁን ግን ሰላም ነው። ከዚህ በፊት ሲደርስብን የነበረው ስቃይ አልፏል። ስራት ነው ከዛ ታስሮ በገንዘብ 60 ብር 50 ብር ስጠነ ልጅ ይቀራል ባትወድ ደግሞ ልጅ በግዴታ አምጣ እየተባለ ሰውየው ታስሮ ይኖራል። ሰውየው ታሰራል። ሰጥቶን ወንድ ታሰራል ታሰራል። አሸባሪ ወያኔ ህፃናትም በየቤቱ በመመልመል ለጦርነት አስገድዶ በመውሰድ የሚቃወሙትን ደግሞ በገንዘብ ቅጣትና እስራት እንደሚያሰቃይም ነዋሪዎች ያስታውሳሉ። ለምን አገራችሁ ለሰው ተሰጣላችሁ ምናምን ይያለ ነበር። ከዛ በኋላ ግን እንብስለው በቃ በግዴታ ማለት ነው። እዛ ነገር ያስኖር በግዴታ ነው እየወሰደ ነበር ማለት ነው። በግዴታ ነው። ያው የራሴ ልጅም እኔ ልጅ ነኝ ራሴ 14 አመቱ ነበር ወሰደው በግዴታ ማለት ነው። በአሁኑ ጊዜ በኮረምና አካባቢው ሰላም በመስፈኑ ነዋሪዎቹ በሰላም ወጥተው መግባት እንደቻሉ ይናገራሉ። ባለፉት ወራት ተቋርጦ የነበረው ግብይት በመጀመሩ የከተማዋ ነዋሪዎች ደስታቸውን ገልጸዋል። ከዚህ በፊት የአሸባሪ ወያኔን ወረራ ፈርተው ከአካባቢያቸው ጥለው የሸሹ የከተማ ነዋሪዎች ተመልሰው ኑሯቸውን እንዲጀምሩም ነዋሪዎቹ ጥሪ አቅርበዋል። አማራ መጣ በታለማ ቤቱ እኮ ገባ በቃ በሙሉ ወደ ተሄድ መጣ እኮ በቃ ገባ ወደ ቤት መጣ። አገራችን ሰላም እስከሆነ ድረስ አገራቸው መጥቶ ልማታቸው ማልማት የሚፈልግላቸውን ገበሬ ቢሆን መምህርም ተማሪ ቢሆን ማን ሰራተኛው ቢሆን መጥቶ አገሩ ላይ ማለት ነው ወደ ስራ መሳተፍ አለበት። አሁን ሁሉም ነገር ጥሩ ነው። ደስ ብሎናል። መከላከያ ሰራዊትን በደስታ ተቀብለናል። ከዚህ በፊት የነበረው ፍራቻ አልፎ ሰው ሁሉ በነጻነት ገበያ ወጥቶ እየተገበያየ ነው። ለጥምር ጦሩ ደጀን በመሆን ከአካባቢው የመንግስት የጸጥታ መዋቅር ጋር ተቀናጅተው ለሰላም ዘብ እንደሚቆሙም ነዋሪዎች ተናግረዋል።